Hello and welcome everybody. This is Bright English with Haney and it's me, your teacher. Who? Haney. Alright, so this is your Timers album. We don't wear Timers album ብለን ያወጣንላችሁ የ36 ፓርት ውስጥ አንደኛው የእንግሊዘኛ ፓርት ነው ማለት ነው። በዚህ ትምህርቶች ውስጥ 12 ክፍሎች ይኖራሉ ለእንግሊዘኛ ፍራንሳይኛ 12ኛ አረበኛ 12ኛ ይኖሩናል ማለት ነው። ሶ ይሄንን ያቀረብንላችሁ እንኳን አደረሳችሁ ለማለት ነው ለፋሲካ በዓል ወይ ለትንሳኤ በዓል ሁለተኛው ደግሞ እዚህ ድረስ የደረስነው በእናንተ ድጋፍ በእናንተ ሰፖርት በእናንተ ገንቢ የሚሆኑ ሐሳቦች የሚያበረታቱ ሐሳቦች ምክንያት ነውና እናንተ ለማመስገን ነው ማለት ነው። በዚህ 12 ክፍሎች ውስጥ ያመጣንላችሁ የእናንተን የስፒኪንግ ሌቭል ከፍ ያደርጋሉ ወይ ደግሞ ያሻሽላሉ ብለን የምናስባቸው ትምህርቶችን መርጠን ያመጣንላችሁ ማለት ነው። በዚህ ሌቭል ውስጥ የምናያቸው ብዙ ነገሮች ይኖራሉ ከግሪቲንግ ተነስቶ ሆቴል ውስጥ እንዴት መሰናገድ ትችላላችሁ ካፌ ውስጥ ሬስቶራንት ውስጥ ወይም ደግሞ ፋርማሲ ሆቴል በጣም ብዙ ነገሮች ከቨር አድርጋችሁ ሰዓት እንዴት መናገር ትችላላችሁ አቅጣጫ እንዴት መጠየቅ ትችላላችሁ የሚሉትን ብዙ ነገሮች ከቨር ምናረግበት ነው ማለት ነው። ሶ ጊዜያችሁን ሰጣችሁ ማስታወሻ እየጻፋችሁ የምትረዱ ከሆነ ደግሞ የምታዩን ከሆነ definitely your English አንድ ደረጃ ከፍ ይልላችኋል ማለት ነው especially speaking ላይ ማለት ነው right so እንዳልኳችሁ it's not only English እንግሊዘኛ ብቻ አይደለም ይወጣላችሁ እንግሊዘኛ 12 ቪዲዮዎች አሉላችሁ ዛሬ ሁሉም ተለቀዋል just playlist ነው ለኬ ቪዲዮ እንዳለቀ ወደ ሁለተኛው ቪዲዮ ይቀጥላችኋል ማለት ነው ነገን ከነገ ወዲያ መጠበቅ አይጠበቅባችሁ 12ቱን ቁጭ ብላችሁ መጨረስ ትችላላችሁ ማለት ነው ቪዲዮ ነው right so 12 እንግሊዘኛ አለላችሁ 12 ፍሬንች አለላችሁ 12 ምን አለላችሁ አረቢክ አለላችሁ ሁሉም አንድ አይነት ናቸው ትምህርቶቹ just ለምሳሌ አሁን ስለራሳችሁ ማስተዋወቅ ፈልጉ ሰው በእንግሊዘኛ እንዴት ታስተዋውቃላችሁ የሚለው አለ በአረበኛ እንዴት ማስተዋወቅ ትችላላችሁ የሚለው አለ በፍራንሳይኛ እንዴት ማስተዋወቅ ትችላላችሁ የሚለው ነው ማለት ነው I'm very excited about this because I know it's going to help you a lot በጣም ብዙ እንደሚረዳችሁ በጣም እንደሚጠቅማችሁ ስለተረዳው ነው በጣም ደስተኛ ሆንኩት ማለት ነው without further ado ወደ መጀመሪያው part 1 እንሄዳለን ማለት ነው እንግሊዘኛ መናገር ከባድ ሆኖባችኋል ከሆነስ ብራይት እንግሊሽ መፍትሄውን ይዞላችሁ መጥቷል ለ3 ወር የሚቆይ የኮሙኒኬሽን ስኪላችሁን የሚያሳድግ ትሬኒንግ ይዘንላችሁ መጥተናል በዚህ የትሬኒንግ ወቅት የምናተኩረው የእናንተን የስፒኪንግ ክህሎትና የሊስኒንግ ክህሎታችሁን ማሳደግ ላይ ብቻ ይሆናል ማለት ነው ለጊዜው ህጎቹን እንተዋቸዋለን በዚህ የትሬኒንግ ወቅት እናንተ ሐሳባችሁን መግለጽ እና የሌሎቹን ሐሳብ ደግሞ መቀበል እንድትችሉ ነው የምናደርጋችሁ ይሄን ኮርስ ለመመዝገብ ከፈለጋችሁ እታች ባሉ ስልክ ቁጥሮች ወይም ደግሞ ላይ በመታገኙት የቴሌግራም ዩዘርኔም መመዝገብ ትችላላችሁ የክፍያ ጉዳይ እንዳያሳስባችሁ እንዳቅማችሁ የተለያየ አማራጭ ይዘንላችሁ ስለመጣን መፍትሄ አይጠፋም እንዲሁም ሰዓት ወይም ጊዜ የምትሉን ከሆነ ደግሞ ባላችሁበት በኦንላይን ወይም ደግሞ እኛ ባለንበት መታችሁ በአካል መማር ትችላላችሁ ስለዚህ ሄድን እንዳይመልጣችሁ thank you for watching Bright English so part 1 ምን ነው የሚያሳየን greeting and saying goodbye ነው ሰውን ሰላም ስንል ወይ ደግሞ ባይ ስንል እንዴት እንላለን ነው so part 1 ላይ common greetings የሚባሉትን እናያለን ማለት ነው so እንዳልኳችሁ ከቤሲክስ ጀምረን ከታች ከመሰረት ጀምረን ነው ከፍ እያለን የምንሄደው ማለት ነው alright so greeting ስለመለከት ሁሌም የምንጠቀማት ምን አለች hello ምንላታለን እስኪ በሉኝ hello good hello ስንል ምን እያልን ነው ሰላም እያልን ነው ማለት ነው so መቼ ነው የምንጠቀመው so በዚህ በኩል greeting ሰላምቶች አሉ በዚህ በኩል ደግሞ መቼ እንደምንጠቀማቸው አሉላችሁ ማለት ነው alright ስለዚህ when to use የሚለው ላይ hello መቼ ነው የምንጠቀመው በማንኛውም ቦታ ላይ ሊሆን ይችላል ከማንኛውም ሰው ጋር ሆናችሁ hello የሚለው መጠቀም ትችላላችሁ እዚህ ጋር ምን ይላል anytime formal or informal ይላል በማንኛውም ጊዜ ፎርማልም ወይም ኢንፎርማል መደበኛም ኢመደበኛ የሚባሉ ቦታዎች ላይ መጠቀም ትችላላችሁ it means ከጓደኛችሁ ጋር hello ልትባባሉ ትችላላችሁ ወይም ደግሞ ከአለቃችሁ ጋር ሄሎ ልትባባሉ ትችላላችሁ ማለት ነው ነገር ግን ሁለተኛውን ስንመለከት hey እና hi ለማለት ሲፈልጉ ምንድነው ሰላም ነው እሱ ግን ልዩነቱ ምንድነው it is informal ነው informal ማለት ከምናችሁ ጋር ነው የምትጠቀሙት ወይ ከፍሬንዳችሁ ጋር ነው ወይ ደግሞ ከፋሚሊ ሜምበር ጋር ነው የምትጠቀሙት ማለት ነው hey እና hi የምትሏል informal ናቸው ማለት ነው ካለቃችሁ ጋር ከትላልቅ ሰዎች ጋር ይችን አትጠቀሟትም ማለት ነው የትኛውን hi እና hello የምትለዋን ማለት ነው alright good the next one good morning good so good morning መቼ ነው የምትጠቀሙት from 6 am to 12 am ማለትም በቃ ጧት ላይ ከጧት 12 ሰዓት እስከ ቀን 6 ሰዓት ላይ ባሉ ሰዓቶች ላይ ከ6 ሰዓት በፊት ባሉ ሰዓቶች ላይ ምን ትላላችሁ good morning ትላላችሁ ማለት ነው ምን good morning ማለት ትችላላችሁ ግን ከጓደኞቻችሁ ጋር ከሆነ ከፋሚሊ ሜምበር ጋር ከሆነ ምን ማለት አይጠበቅባችሁም good morning ማለት አይጠበቅባችሁም you can say ምን ማለት ትችላላችሁ morning እስኪ በሉኝ morning one more time
morning excellent ስለዚህ good morning የሚለውን ጠዋት ላይ እንጠቀመዋለን ማለት ነው right ከሰዓት ስንገናኝ ደግሞ ምን እንላለን good afternoon say it one more time good afternoon excellent አሁንም ግን ቀደም እንዳልኳችሁ ጓደኞቻችሁ ወይም ደግሞ family member ከሆነ ምን ማለት ይችላልላችሁ afternoon እስኪ በሉ afternoon excellent the last one good evening good evening good evening ምን ደግሞ እንዴት አመሸና ምን እንለዋለን በአማርኛ ቀጥታ እንዴት አመሻ አይደለም ያው ግን ወደኛ ስናመጣው እንደዛ ስለሚመጣ ነው right ስለዚህ good evening የምንለው ደግሞ ወደ ማታ ወደ መሸት 11 ሰዓት ነው actually 12 ሰዓት ላይ ምናምን ስንገናኝ ሰዎችን ስናገኝ 1 ሰዓት ላይ ምናምን good evening እንላለን ማለት ነው good evening እስኪ በሉኝ good evening excellent ያው ቅድም እንዳልኳችሁ ጓደኞቻችሁ ወይም ደግሞ family member ከሆኑ ደግሞ ምን ትላላችሁ evening ብላችሁ መግለጽ ትችላላችሁ ማለት ነው right ግን እነዚህን like ከሌሎቹ ጋር ደግሞ እንዴት አሰባስበን ማድረግ እንችላለን የሚለው እናያለን just ለኤግዛምፕል ላይ ለምሳሌ hey how are you ብላችሁ ምን ማለት ትችላላችሁ መጠየቅ ትችላላችሁ ማለት ነው ነገር ግን አሁን common greetings ላይ ብቻ ስለሆነ ያየነው ነው ቀጥሎ ደግሞ ያለው ምን እናያለን how are you እንዴት ነህ ምናምን የሚሉትን ነገሮች ደግሞ እንዴት እንደምናይ እንመልከት greeting ወይ ደግሞ ሰላምታ የመጀመሪያውን ሰላምታ ካረግን በኋላ after greeting usually ask እነዚህን ጥያቄዎች ነው የምትጠይቁት ማለት ነው hey hello ካላችሁ በኋላ ምን ትላላችሁ how are you የመጀመሪያው ሁሌም ብዙ ጊዜ የተለመደው how are you እንዴት ነህ ማለት ነው how are you እንዴት ነህ ወይም እንዴት ነህ ወይም ነሽ ለማለት ሲፈልጉ ምን ትላላችሁ how are you ትኛላችሁ ማለት ነው ስለዚህ ሆነ ሰው እስኪ how are you በሉኝ say it out loud ካላላችሁት አትለማመዱ all right how are you excellent I am fine ልትሉ ትችላላችሁ I am fine ደህና ነኝ ያላችሁ ነው I am fine thank you ደህና ነኝ አመሰግናለሁ ያላችሁ ነው ማለት ነው I am fine thank you እሺ ሌላ ማማራጮች ልትሉ ትችላላችሁ እነዚህ ብቻ አይደለም አይደል ለምሳሌ ፎርማል ከሆነ ጓደኛችሁ ከሆነ ምን ልትሉ ትችላላችሁ great ብላችሁ ብቻ ልታቆሙ ትችላላችሁ great ወይ ደግሞ ይችላል fine የምትሉዋንም መጠቀም ትችላላችሁ fine how are you fine you see ከዛም በኋላ ደግሞ if you're not good ጥሩ ሁኔታ ላይ ካልሆናችሁ ምንም አይደለም ለማለት ከፈለጋችሁ ደግሞ ኢንፎርማል አሁን የሚኛውን ምን ትሉኛላችሁ not bad ብላችሁ መግለጽ ትችላላችሁ ማለት ነው all right how are you guys how are you yes you no you actually you all right ስለዚህ how are you ማለት እንዴት ነህ ለማለት ስትፈልጉ ወይም እንዴት ነሽ ለማለት ስትፈልጉ how are you ትላላችሁ ማለት ነው excellent how's it going እስኪ በሉኝ how is it going አይደለ how's it going excellent ምን ትሉኛላችሁ it's going well how's it going it's going well so how's it going ስባሉ I'm ብላችሁ እንዳትመልሱ all right it's going well ምንም ካልሆነ እንደዛም ከሆነ not bad ኢንፎርማል ናት ይችኛው እሺ ይችኛው ኢንፎርማል ናት not bad ምንም አይልም ይያላችሁ ነው ይሄኛው it's going well ካላችሁ ጥሩ ነው ይያላችሁ ነው ይሄኛው ደግሞ not bad ስሉ ምንም አይልም ይያላችሁ እየገለጻችሁ ነው ማለት ነው right what's up ብዙ ጊዜችን ታቃላችሁ አይደለም ሙቪ ላይም ሰማታለሁ what's up ምን ትላላችሁ ከዛ not much or just chilling እንደ ሁኔታዎቹ not much ምንም አይልም ይያላችሁ ምንም አይልም ምናምን ለማለት ፈልጉ just chilling ፈታ ያልኩ ነው ምናምን ይያላችሁ መግለጽ ይችላልላችሁ so WhatsApp በተለያየ መንገዶች ሊተረጎሙ ትችላላችሁ ልክ ከሰው ጋር ስትገናኙ what's up ተባብላችሁ ሰላም ልትባባሉ ትችላላችሁ ወይም ደግሞ የሆነ ሰው አዝኖ ምናምን ስትል what's up buddy ምንድነው ችግር አለ ምናምን እንደማለትም መጠቀም ትችላላችሁ ይችኛው ማለት ነው alright ስለዚህ ቅድም ከተጠቀምናቸው ጋር ለማገናኘት ከፈለጋችሁ ቅድም ካየናቸው ጋር ለማገናኘት ለምሳሌ ምን ማለት ትችላላችሁ hey how are you ለምሳሌ a እንደዚህ ቢለን b ምን ማለት ይችላል I'm fine thank you ማለት ይችላል ማለት I'm fine thank you
and you ብላችሁ መጠየቅ ትችላላችሁ ማለት ነው ስለዚህ መጀመሪያ greeting አለ ከዛ በኋላ እነዚህ ጥያቄዎችን ታመጣላችሁ ማለት ነው ቅድም ግን እንዳልኳችሁ hey እና hi ለምንድነው የምንጠቀማት ለኢንፎርማል ለጓደኞቻችን ወይ ለቤተሰብ አባላት ይሆናል ለምሳሌ ይሄንን ጥያቄ ግን ወደ ትልቅ ሰው ለመውሰድ ከፈለገ ምን እንላለን ምን ይለናል hello ይላል አይደለ hello how are you እንላለን ማለት ነው አያችሁ አሁን የኤ እና የቢ ልዩነት ምንድነው ኤ ኢንፎርማል ነው ማለት ነው ቢ ደግሞ ምንድነው ፎርማል ማለት ትልቅ ቦታዎች ላይ ትላልቅ ሰዎችን አለቆቻችንን ምናምን ለመናገር ስንፈልግ የምንጠቀመው ነው ኤ ደግሞ ከጓደኞቻችን ጋር የቤተሰብ አባላት ጋር የምንጠቀመው ነው ማለት ነው ሶ ሰላም ከተባባልን በኋላ ምን ይቀርናል ማለት ነው ቻው መባባል ይቀርናል ማለት ነው ስለዚህ ቻው መባባል ደግሞ እንዴት ነው የሚለው እንመለስበታለን alright so ሰላም ከተባባልን በኋላ ወደ ምን እንቀጥላለን ወደ መሰናበት ይሆናል ማለት ነው so part 3 ምንድነው saying goodbye ሰዎችን goodbye ስንል ማለት ነው የመጀመሪያው is very common ሁላችሁም የምታውቁት ምንድነው goodbye so ይሄንን መቼ ነው የምንጠቀመው ፎርማል እና any time በማንኛውም ሰዓት ከማንኛውም ሰው ጋር goodbye የሚለው መጠቀም እንችላለን ማለት ነው goodbye alright bye ለማለት ከፈለግን ደግሞ it has to be ምንድነው informal ነው ማለት ነው with your friends or family member ለምትቀርቡ ሰው የምትጠቀሙት ይሆናል ማለት ነው ምን bye የምትሏን ciao የምትሏን ማለት ነው alright see you good አሁን ሁለቱ ተመሳሳይ ናቸው ይሄኛውም ኢንፎርማል ነው ይሄኛውም ኢንፎርማል ነው see you later ስንል it's informal when you meet again በቅርቡ የምትገናኙት again soon አይደለ በቅርቡ የምትገናኙትን ሰው ቻው ስትሉ ደግሞ ምን ትሉታላችሁ see you later በኋላ አገኘሃለሁ ቻው እንደማለት ነው ማለት ነው just ዋናው ፖይንት ነው ቻው ትሉታላችሁ በውስጡ ግን ምን እየተናገራችሁ ነው ድጋሚ እንደምትገናኙ እንደምታዩት እየተናገራችሁ ሲሆን ምን ትላላችሁ see you later ትላላችሁ ማለት ነው right next one take care it is very polite ነው እና friendly ነው take care so ራስን ጠብቅ ራስን take care አድርግ ለማለት ነው ግን እንደ መሰናበቻም እንጠቀመዋለን ማለት ነው alright the other one have a nice day እስኪ በሉኝ have a nice day so ምንድነው ያላችሁ መልካም ቀን ይሁንልህ ያላችሁ እየተመኛችሁልኝ ነው ማለት ነው እስኪ መልካም ምሽት በሉኝ have a nice evening have a nice afternoon መልካም ከሰዓት ይሁንልህ ያላችሁ ነው ማለት ነው alright the next one ይሄኛው very polite ነው friendly ነው ማለት polite ነው friendly ነው ማለት ነው good night babe good night mom ለማለት ከፈለጋችሁ ደግሞ ምንድነው just ማታ ላይ ከመሸ በኋላ ለመናገር ሲፈልጉ መቼ ነው የምትጠቀሙት when someone is going to sleep የሆነ ሰው ሊተኛ ሲል ወይም night time ላይ ማታ ላይ የምትጠቀሙት የጉድባይ አይነት ምንድነው good night የሚለው ይሆናል ማለት ነው for example bye see you tomorrow እስኪ በሉኝ bye see you tomorrow ciao ነገ እንገናኛለን ያላችሁ ነው ማለት ነው the other one goodbye Mr. Enoch this is very formal አያችሁ goodbye Mr. Enoch good ሰላም ሁኑ አቶ እንትና ምናምን እንደምንለው አይነት ማለት ነው right take care have a nice evening ራስ ጠብቅ መልካም ምሽት ይሁንልህ good night mom ደህና ደሪ እናቴ እንደምንለው አይነት ማለት ነው ይሄኛው ደግሞ good night mom ትላላችሁ ማለት ነው is that clear ስለዚህ አሁን መጀመሪያ ላይ ሰውን ሰላም ማለት ትችላላችሁ greeting መስጠት ትችላላችሁ ስለዛ ስለ ጤንነቱ መጠየቅ ትችላላችሁ ከዛ ምን ማለት ትችላላችሁ bye ማለት ትችላላችሁ ማለት ነው አሁን ደግሞ ወደሚቀጥለው ፓርት እንሄዳለን ማለት ነው የሚቀጥለው ፓርት ምንድነው ራሳችሁን ማስተዋወቅ ማለት ሰው ራሳችሁን እንዴት ታስተዋውቃላችሁ የሚለው ደግሞ በቀጣዩ የምናየው ነው ማለት ነው ይህ 12 ፓርቶች ያሉት የእንግሊዘኛ የስፒኪንግ ኮርስ ነው ማለት ነው 12ቱንም ፓርት አሁን ታገኙታላችሁ ፕሌሊስት ተዘጋጅቶላችኋል እንግሊዘኛ ብቻን አይደለም ያለው አረበኛም ፈረንሳይኛም አለ ማለት ነው thank you for choosing Bright English bye bye እንግሊዘኛ መናገር ከባድ ሆኖባችኋል
ከሆነስ ብራይ እንግሊሽ መፍትሄውን ይዞላችሁ መጥቷል ለሶስት ወር የሚቆይ የኮሙኒኬሽን ስኪላችሁን የሚያሳድግ ትሬኒንግ ይዘንላችሁ መጥተናል በዚህ የትሬኒንግ ወቅት የምናተኩረው የእናንተን የስፒኪንግ ክህሎትና የሊስኒንግ ክህሎታችሁን ማሳደግ ላይ ብቻ ይሆናል ማለት ነው ለጊዜው ህጎቹን እንተዋቸዋለን በዚህ የትሬኒንግ ወቅት እናንተ ሐሳባችሁን መግለጽ እና የሌሎቹን ሐሳብ ደግሞ መቀበል እንድትችሉ ነው የምናደርጋችሁ ይሄን ኮርስ ለመመዝገብ ከፈለጋችሁ እታች ባሉ ስልክ ቁጥሮች ወይም ደግሞ ላይ በመታገኙት የቴሌግራም ዩዘርኔም መመዝገብ ትችላላችሁ የክፍያ ጉዳይ እንዳያሳስባችሁ እንዳቅማችሁ የተለያየ አማራጭ ይዘንላችሁ ስለመጣን መፍትሄ አይጠፋም እንዲሁም ሰዓት ወይም ጊዜ የምትሉን ከሆነ ደግሞ ባላችሁበት በኦንላይን ወይም ደግሞ እኛ ባለንበት መታችሁ በአካል መማር ትችላላችሁ ስለዚህ ሄድል እንዳይመልጣችሁ thank you for watching Bry English